الله الحمد لله الصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في السيرة النبوية على صاحبها أفضل الصلاة وأتم التسليم. غزوة الأحزاب نقومنا أحزاب خندقم يعني غزوة سمنو بلنا أحزاب مبالغ خندقم مبالغ في السنة الخامسة የሚሉት አብዛኛዎቹ ናቸው ብለናል። في السنة الرابعة የሚሉም አሉ። አራተኛው ዓመት ሂጅራ ላይ ነው غزوة الأحزاب የተከናወነችው የሚሉ ሰዎች አሉ። ብዙዎቹ እንደዛ እነ ሙሳ ኢብኑ ዑቅባ صاحب المغازي كذلك البخاري والإمام مالك አራተኛው ዓመት ላይ ነው የሚለውን ነው የሚያረጅሁት። ሌሎቹ ደግሞ አምስተኛው ዓመት ላይ ነው የሚለውን ያረጃሉ። على كل الاحوال እንደዛ አይነት ኺላፍ ሲመጣ ያ ሸባብ ሲራ ላይ አቆጣጠር ረሱሉ አለይሂ ሰላቱ ሰላም ከመካ ወደ መዲና የተሰደቱት ረቢዑል አወል ወር ላይ ነው። ረቢዑል አወል በአረበኛ አቆጣጠር ሶስተኛው ወር ነው። ሙሐረም አንድ ስለሚባል ረቢዑል አወል ስንተኛ ይሆናል? ሶስተኛ ይሆናል። በኋላ እንግዲህ ታሪክ الهجري في خلافة عمر ስለሆነ የተበጀው ተሰሃቦች ተመካከሩና ሂጅራ ታሪክ የሚባል ነገር እናብጅ ሲሉ ረሱሉ አለይሂ ሰላቱ ሰላም በተወለዱበትም አላረጉ በሞቱበትም አላደረጉ ሂጅራ ባረጉበት እናርግ ተባለ። ስለዚህ ሂጅራ ያረጉት አሁን ቅድም በዘከርኩት መሰረት መቼ ነው? ረቢዑል አወል ላይ ነው የወጡት። 8ኛው ቀን ቁባ ገብተዋል ብለናል። ስለዚህ اختلاف የሚመጣው የሄዱበትን ወር ከረቢዑል አወል አንድ ብለው የሚቆጥሩ እና ከሙሐረም አንድ ብለው የሚቆጥሩት ይለያያል። የተግባባን ነው ሸባብ ሰበብ الاختلاف ለማወቅ ማለት ነው። በረቢዑል አወል ነው ሂጅራ ያረጉት የሚሉ ሰዎች ከረቢዑል አወል አንድ ሲሉ እነዛኞቹ ደግሞ ፊሰነል ሂጅራው በሄዱበት ወር ሳይሆን ቀደም ብለው 2 ወር ከምናምን ቀን ነው የሚቆጥሩት። የመጀመሪያው ዓመት እንዲሆን ብለው ከማን ይቆጥራሉ? ከሙሐረም። በዚህ የተነሳ ብዙ መሳኢሎች ላይ ኺላፍ ይገኛል። ኺላፍ የሚገኘው መንስኤው ይሄ ነው። ከሙሐረም የሚቆጥሩት ቀደም ይላል የነሱ አቆጣጠር። ከሄዱበት ከወር የሚጀምሩት ከረቢዑል አወል ገና አላለቀም። ለምሳሌ አሁን ሙሐረም አንድ ሲል 1449 ያልቃል። አሁን 40 ላይ አይደል ያለነው 39 ማለት ነው ያልቃል። በእነዛኞቹ ግን ከረቢዑል አወል በሚቆጥሩት አያልቅም። ገና እስከመቼ ይቀጥላል? እስከ ረቢዑል አወል ይቀጥላል። በዚህ የተነሳ አንዲት غزوة في السنة الثانية ናት في الثالثة ናት في الرابعة ናት የሚሉት በዛ አይነት አቆጣጠር ነው ይላሉ። ወደ ደርሳችን እንመለሳለን። غزوة الأحزاب ይላል عاد الأمن والسلام وهدأت الجزيرة العربية بعد الحروب أمن ጸጥታውና ሰላሙ ተመለሰ ሰፈነ ይላል። وهدأت الجزيرة العربية بعد الحروب والبعوث يا رب አገሮች በከብዙ ጦርነትና ከብዙ ከተላኩ ጦር ሰራዊቶች በኋላ ተረጋጋች ይላል። التي استغرقت أكثر من سنة كاملة ይቺ ጦርነትና ጀይሽ መላክ ከአመት ሙሉ ከሆነች አመት በላይ የፈጀች ሆነች ይላል። إلا أن اليهود لكن اليهود الذين كانوا قد ذاقوا ألوانا من الذلة والهوان ከመተናነስና የበታች ከመሆን ብዙ አይነት መልኮች የቀመሱ ሰው ይሁዶች نتيجة غدرهم وخيانتهم ومؤامراتهم ودسائسهم ያንንም ሊቀምሱ የቻሉት በመክዳታቸውና በተንኮላቸው ሳቢያ لم يفيقوا من غيهم ፈጥሜታቸው አላንሰራሩም ይላል። ولم يستكينوا አልተናነሱም በኩራታቸው ላይ ቀጠሉ ይላል። ولم يتعظوا بما أصابهم ባገኛቸው ነገርም ሊመከሩ አልቻሉ من نتيجة الغدر والتآمر
በመክዳታቸውና በተንኮላቸው ምክንያት ባጋጠማቸው እንትኖች ችግሮች ሊመከሩ አልቻሉም ይላል فهم يهودዎች بعد نفيهم الى خيبر ከመዲና ወደ ኸይበር ከተባረሩ በኋላ ነፍይ ማለት መባረር ظلوا ينتظرون ይተባበቁ ጀመር ما يحل بالمسلمين በሙስሊሞች ላይ የሚሰፍረውን ነገር ሙስሊሞች የሚያጋጥማቸውን ነገር ይተባበቁ ጀመር ይላል من خلال المناوشات التي كانت قائمة بين المسلمين والوثنيين በሙስሊሞችና በጣዖት አምላኮች መካከል በቁረይሾች መካከል ባለው ጦርነት ሙስሊሞች የበላይ ይሁኑ የበታች በሙስሊሞች የሚያጋጥማቸውንና ሙስሊሞች ላይ የሚሰፍረውን ነገር ይተባበቁ ነበር ይላል ولما تحول مجرى الايام لصالح المسلمين የቀናቶች መፈራረቅ መቀያየር ለሙስሊሞች ጥቅም የሆነ ጊዜ وتمخضت الليالي والايام عن بسط نفوذهم وتوطد سلطانهم ለሊትና ቀኖች ደግሞ ውጤታቸው ሙስሊሞች የበላይ መሆንና የሙስሊሞች ስልጣን መመቻቸት የሆነ ጊዜ ተሐረቀ هؤلاء اليهود اي تحرك ውጤቱ የወሰንዮች የበላይነት ነበር እነሱ የሚጠብቁት ግን አላህ Subhanahu Wa Ta'ala ሽቶ የበላይነትና ስልጣን ለሙስሊሞች የተመቻቸ ጊዜ በጣም ተቃጠሉ ከባድ ሙሉ የሆነን መቃጠል اي تحرك ማለት በጣም የበረታ የሆነን መቃጠል ተቃጠሉ ዋናደዳቸው ይሄ ነገር ማለት ነው ሙስሊሞች ስልጣናቸው መምቻቸት وشرعوا في التآمر من جديد على المسلمين በዛው በተንኮላቸውና በመመካከል ላይ ጀመሩ እንደ አዲስ በሙስሊሞች ላይ واخذوا يعدون العده ዝግጅትን ያዘጋጁ ጀመር لتصويب ضربه الى المسلمين ወደ ሙስሊሞች ምትን ለማነጻጸር تكون قاتله ያችምት ምትገል የሆነች ሙስሊሞችን ለሐያተ بعدها ከዛች በኋላ ህይወት የሌላትን ምት ወደ ሙስሊሞች ለማነጻጸር አዲስ ተንኮላቸውን ማሰር ጀመሩ ይላል ولما لم يكونوا يجدون في انفسهم جرأة على قتال المسلمين مباشرة ከራሳቸው ከህይወቶቻቸው በሙባሸራ በቀጥታ ሙስሊሞችን ለመጋደል ድፍረት ጀግንነት ማያገኙ የሆኑ ጊዜ خططوا لهذا الغرض خطة رهيبة በጣም ኃይለኛ ከባድ የሆነ ፕላን አወጡ ይላል ሙስሊሞችን ለማስጨረስ እነሱ በሙባሸረተን መጋደል አልችል ሲሉ ያም ምንድነው خرج 20 رجلا من زعماء اليهود وسادات بني النضير الى قريش بمكة الى 20 ወንዶች ከይሁዶች አመራር زعماء ማለት የዛዒም ጀምዕ ነው ዛዒም ማለት አላፊ ከይሁዶች አላፊዎች 20 ወንዶች وسادات بني النضير كبنو النضير ደግሞ ከመዲና ወደ ኸይበር የተባረሩት ናቸው በኑ النضير ትናንት ጨርሰናል ስለነሱ የነሱ አለቃዎች 20 የሚሆኑ ወደ ቁረይሾች መካ ሄዱ ይላል 20 ሉካኖች ናቸው ተልከው يحرضونهم على غزو الرسول صلى الله عليه وسلم እነዛን ቁረይሾችን ረሱሉን አለይሂ ሰላቱ ወሰላምና ሙስሊሞችን እንዲዋጉ ለመገፋፋት ወደ መካ ሄዱ ويوالونهم عليه እኛም አብረነን ይያሉ ووعدوهم من انفسهم بالنصر لهم ስትመጡ እኛ መውጫ መግቢያ እናቃለን አገሬዎች ነን እናግዛችኋለን ብቻ እናንተኑ እንጂ በማለት ቃል ገቡላቸው فاجابتهم قريش እነዚህን 20 ሰዎች ይሁዶችን እሺ ብለው ተስማሙ ቁረይሾች ይላል وكانت قريش قد اخلفت موعدها في الخروج الى بدر ትናንት አሳልፈናል አቡ ሱፊያን 2000 ሰዎች ይዞ ወደ ዑስፋን የሚባል ቦታ ወይ መሩ ዙህራን የሚባል ቦታ ደርሶ ተመልሷል ብለናል አመቱ እንግዲህ ድርቅ አመት ስለነበረ ያለውን ብሎ ምክንያት አቅርቦ ስለተመለሰ ያቺ እንደ ነውር ቆጥራዋት ነበር ሳንሄድ ቀረም በማለት አሁን ይሄንን ሲያገኙ ይሁዶችን ማደፋፈር ያችን ቀጠሯቸውን ለመሙላት እሺ ሊሉ ነው فرأت في ذلك انقاذا لسمعتها والبر بكلمتها ይሄ አሁንም ይሁዶችን እሺ ብሎ መሐመድን መዋጋት የኛን ስማችንን ካለበት ይጠብቅልናል ስማችንን አረቦች ዘንድና አምና ደግሞ ቃል የገባነውን መሐመድን እንዋጋለን ብለን ያልነውን ቃል እሱንም እንዳናፈርስ ያረጋናል በማለት ይሁዶችን እሺ በማለት መለሷቸው እንስማማለን አሉ ተስማሙ
ሀያ ይሁዶች ናቸው ያሸባብ ወደ ከበኑ ነዲር ወደ ቁረይሽ ሄደው እኛ ዛለን እናግዛችኋለን አብረነን ኑና ሙስሊሞችን ጨርሱ ነው የሚሉት ቁረይሾችን ካሳመኑና እሺ ካስባሉ በኋላ ثم خرج هذا الوفد الى غطفان ወደ غطفان የሚባሉ አረቦች ወደሱ ወጣ ይሄሉኩ فدعاهم الى ما دعا اليه قريش فاستجابوا لذلك غطفان እንዳሉ ብዙዎች ናቸው ወደፊት ቁጥሩን ያመጣዋል ወደ 6000 ይሆናሉ ይሻሉ ثم طاف الوفد في قبائل العرب يدعوهم الى ذلك فاستجاب له من استجاب غطفانንም ሄዱ በኑ ሱለይም ብለናል እና አሽጃዕ እና ሙራ አልቀሩም ብዙ ቀባይሎች አሉ እየዞረ እነሱን ሁሉ ጥሪ ያረገ ሙስሊሞችንና ረሱሉን አለይሂ ሰላቱ ሰላም ለመዋጋት እሺ ያለ وهكذا نجح ساسة اليهود وقادتهم في تأليب أحزاب الكفر على النبي صلى الله عليه وسلم والمسلمين የሙስሊሞች ሳሳ ማለት መሪዎቻቸውና قادتهم ማለት አመራሩ ነጀሑ ይላል ፍላጎታቸውን አገኙ የሙስሊሙ የኩፍርን ፓርቲዎችና የኩፍርን ጀማዓዎች በረሱሉ ላይ አለይሂ ሰላቱ ወሰለም በማወባራትና እንዲጋደሉ በማድረግ የፈለጉትን ሐሳብ ፈጸሙ አገኙ ይላል وعلى اثر ذلك ከዚህ በኋላ خرجت من الجنوب قريش ደቡብ ነው ብለናል መካ ለመዲና ያ ሸባብ ደቡብ ነው ከደቡብ ቁረይሾች መጡ وكنانة وحلفاؤهم من أهل تهامة قريشوش ጋር የተስማማሉ من أهل تهامة الناس تسباسبوا متوا وقائدهم أبو سفيان في 4000 قريشنا كنانة وحلفاء قريش ሁላቸውም ሆነው በአቡ ሱፊያን አመራር 4000 ሆነው ሊመጡ ነው በዛ ቃል በገቡበት መሰረት ቀን ቆርጠው ነው የመጡት ይሁዶቹ እነ ገጦፋንም ሁሉም ጋር ከዞሩ በኋላ ቀን ተቋርጠው በዚህ ቀን መዲና እንገናኝ ተባብለው ስለነበረ 4000 በቂያደት አቢ ሱፊያን ሊመጣ ነው ووافاهم بنو سليم بمر الظهران بنو سليم የሚባሉት ቀቢላዎች መሩ الظهران የሚባል ቦታ ተገናኙ ቁረይሾች ጋር አብለው ሊጨመሩ ማለት ነው وخرجت من الشرق قبائل غطفان ከምስራቅ በኩል ደግሞ غطفان بنو فزارة يقودهم عيينة بن حصن ይሄን ሰውዬ ትናንት አሳልፈናል አሸፈ عيينة بن حصن الفزاري ወደ ዱመት الجندل እዛ ወደ ሻም አካባቢ ረሱሉ አለይሂ ሰላቱ ሰላም غزዋ ሄደው ሲመለሱ ምን አርገውታል ብለናል ይሄን ሰውዬ ሙአዳ አርገውት ነበር ቃል ገብቷል እሱም ላይጋደል እሳቸው ረሱሉም አለይሂ ሰላቱ ሰላም ላይጋደሉት ቃል ገብቷል ያፈርሳል ካፊር ቃል አያከብርም ብለናል ያሸባብ لا يرقبون في مؤمن الا ولا ذمه ለዚህ ቃል ገብቶ ሲያበቃ አሁን ሊያፈርስ ነው አፈረሰ ማለት ነው غطفانን የሚመራው ማን ነው عيينة بن حصن الفزاري وبنو مرة يقودهم الحارث بن عوف وبنو أشجع يقودهم مسعر بن رحيلة نزخل مد كما خرجت بنو أسد وغيرها أو نتقطعت قبائلات بمولو እንዳለ እነዚህ ደግሞ غطفانን ይዞ እነ በኑ ሙራ እነ ሱለይም እነ አሽጃ እነ በኑ አሰድ ወደ 6000 ይሆናሉ ይባላል 6000 እዛ ላይ ስንት አለ 4000 ሲደመር 10000 ጦር ሰራዊት ነው በዛ ሰዓት ወደፊት እንደሚያመጣው የሙስሊሞች ቁጥር ራሱ 10000 ላይሆን ይችላል ህፃኑም ባልቴቱም ሽማግሌውም አህሉል አዕዛርም ተቆጥረው 10000 ላይ ሞሉ ይችላል لكن الله سبحانه وتعالى يحفظ دينه وينصر رسوله واتجهت هذه الأحزاب وتحركت نحو المدينة አሁን የተጠቀሱት ፓርቲዎችና ጀማዓዎች ወደ መዲና አመሩ ይላል على ميعاد كانت قد تعاقدت عليه የተስማሙበት ቀጠሮና ቃል ኪዳን ስለነበራቸው በዛው በተስማሙበት መሰረት ይሁዶች ጋር በተስማሙበት መሰረት ወደ መዲና አመሩ ይላል 10000 ነው وبعد ايام كتنش قناتوች በኋላ تجمع حول المدينه
በመዲና ዙሪያ ተሰባሰበ ተከማቸ ጀይሹን አረምረሙን ብዙ ጦር ሰራዊት ማለት ነው አረምረም ማለት يبلغ عدده 10,000 مقاتل ቁጥሩ የጥላት ቁጥር ማለት ነው خندقና احزاب ላይ 10,000 ደርስ ነበር ይላል 10,000 ተጋዳይ جيش ربما يزيد عدده على جميع من في المدينة من النساء والصبيان والشباب والشيوخ قدم እንዳልነው መግቢያ ላይ ቢቆጠር መዲና ያሉ ሙስሊሞች በሙሉ ይሄንን ጀይሽ ላይ ያህሉ ይችላሉ ተጋዳይ ሙቃቲሎቹ ይቅርና መዲና ያሉ ሙስሊሞች ቁጥር ህዝብ ቁጥር ቢደረግ ይሄንን የጀይሹን ቁጥር አያህሉም ይሄኛው ይበልጣል ነው የሚለው ولو بلغت هذه الاحزاب المحزبه والمحزبه الى الواو يسفلق الاحزاب المحزبه والجنود المجنده الى اسوار المدينه بغتة الى እነዚህ በጣም የተከማቹ የሆኑ ክምችቶችና የተሰባሰቡ ጦር ሰራዊቶች ወደ መዲና አጥሮች ደርሰው በነበረ ይላል بغتة ድንገት لكانت اعظم خطرا على كيان المسلمين مما يقاس በሙስሊሞች መኖር ላይ በህይወታቸው ላይ ከሚገመተው በላይ ትልቅ አደጋ ነበር በድንገት መድረሳቸው ይላል وربما تبلغ الى استئصال الشعفة የሙስሊሞችን መገኘታቸውን ራሱ ገብዛቸውን ወደ ማጥፋት ይደርሱ ነበርና 10 ሺዎች ድንገት መዲና ገብተው ቢሆን ይላል وإبادة الخضراء ከዛ በኋላ ያው خريطة እንደተለመደው በድርም ላይ አይተናል ኡሁድም ላይ አይተናል አህዛብም ላይ ይሄው خريطة ማለት ካርታ ያስቀምጣሉ ሰውየው በካርታው መሰረት ባህር አልአህመር ሳይቀር የነዛ የቀባይሎቹን መውቂዕ የኸንደቅን መውቂዕ ሁሉንም አድርገው በካርታ አስቀምጠዋል ስለዚህ ድንገት ደርሰው በነበረ ይላል ወደ ምን ይደርስ ነበር የሙስሊሞችን መገኘት አደጋ ላይ ያደርሱት ነበር ይጨርሷቸው ነበር ነው የሚለው ኢባደት الخضراء አረንጓዴን ሁሉ ወደ ማጥፋት እንግዲህ ጦርነት ይበላል ነው የሚባለው እሳት ነው ጦርነት ሁሉን ነገር ከመገኘት ስለሚያጠፋ ወደዛ ያደርስ ነበር ይላል ولكن قيادة المدينة كانت قيادة متيقظة የመዲና አመራር የقيادة رسول الله صلى الله عليه وسلم የነቃች አመራር ነበረች ይላል لم تزل واضعة أناملها على العروق النابضة تتجسس الظروف وتقدر ما يتمخض عن مجراها ማለት የፈለገው ሰውየው ጇን አናሚል ጣት ማለት ነው የጣት ጫፍ እሱን ታስቀምጥ ነበር ቂያዳዋ ማለት على العروق النابضة ማለት የሚመታ ጅማቶች ላይ ይሄ ኪናያ ይባላል ሙታበዓ ያረጉ ነበር ረሱሉ አለይሂ ሰላቱ ወሰለም ومعه الصحابه የጥላትን እንቅስቃሴ ረጅም ባጭር ይከታተሉ ነበር ዝም ብለው አልተኙም ነበር ነው የሚለው فلم تكد تتحرك هذه الجيوش عن مواضعها እነዚህ ጦር ሰራዊቶች ከቦታቸው ሊንቀሳቀሱ አልቀረቡም حتى نقلت استخبارات المدينة إلى قيادتها فيها بهذا الزحف الخطير የመዲና ቃላቀባዮችና ወሬ ተከታታዮች ሰላዮች አሉ እነሱ የጀይሽ ሊንቀሳቀስ አልቀረበም ወደ ረሱሉ አለይሂ ሰላቱ ወሰለም ረጅም ባጭር እንቅስቃሴውን የተናገሩ ቢሆኑ እንጂ ቁጥራቸው እንደዚህ ነው ቁረይሾች እንደዚህ መተዋል ገጠፋን በኑ ሙራ ሱለይም አሽጃ ቀድም የተባሉትን እዚህ ቦታ ደርሰዋል በማለት ለረሱሉ አለይሂ ሰላቱ ወሰለም ተናገሩ وسارع رسول الله صلى الله عليه وسلم رسول ፈጠኑ الى عقد مجلس استشاري اعلى ትልቅ የሆነ ስብሰባ ወደማ አካሄድ ቸኮሉ ይላል ለመመካከር تناول فيه موضوع خطة الدفاع عن كيان المدينة كمدينة لمكلاكل من عينة سراء الناكهد بمالت لممكاكر سوچين ወደ መሰብሰብ وبعد مناقشات جرت بين القادة وأهل الشورى اتفقوا على قرار قدمه الصحابي النبيل سلمان الفارسي رضي الله عنه ከተመካከሩ በኋላ አመራሮች አሉ ከሷሃቦቹም እነሱ ጋር ረሱል አለይሂ ሰላቱ ወሰለም ሁሉም ቃሉን ከሰጠ በኋላና ከተመካከሩ በኋላ ተስማሙ ይላል በምን ነው የተስማሙት على قرار በውሳኔ ላይ قدمه الصحابي النبيل سلمان الفارسي رضي الله عنه ያንን ቀራር ወይም ውሳኔ ያገብ እንትን ያመጣው ምንድነው የተናገረው سلمان الفارسي የተባሉ ሷሃቢ ይላል እንግዲህ ካሁን በፊትም ብዙ ጊዜ ብያለሁኝ
አረብ አገራቸው የተፈጥሮ መከላከያ ነው የሚጠቀሙት ተራራዎች አሏቸው ወንዞች አሏቸው ሸለቆዎች ማለት ነው በድንጋይ የተከለሉ በዛ በእንተናቸው በተፈጥሮ መከላከያዎች ነው የሚከላከሉት ስለዚህ ይሄን አይነት ኺጣ አያውቁም ነበር መዲና እንትና መካ ያሉትና አቡ ሱፊያንም ያው አረቦች ስለነበሩ አረብ ሀገር ስለሚኖሩ አያውቁም ይሄን ነገር ሲመካከሩ መዲናን እንጨርሳለን መዲና ያሉ ሙስሊሞች ሲሉ ይሄን ህስባናቸው ውስጥ አላስገቡም ስለማይታወቅ ማለት ነው ተፈጥሯዊ መከላከያ ስለሆነ የሚጠቀሙት እንደዚህ ምሽግ የሚባል ተቆፍሮ ግመል የማይዘለው ምንም ማይለው እሱን ስለማያውቁ بعد الله سبحانه وتعالى የፈሸሉበት ምክንያት ይሄ ነው ሂሳባቸው አላስገቡትም ጦርነት ውስጥ ስላልገባ ስለዚህ የሰልማን የሚባለው ሰውዬ ረዲየላሁ ዐንሁ ምን ይላል قال سلمان يا رسول الله إنا كنا بأرض فارس إذا حوصرنا خندقنا علينا እንግዲህ ኢራናዊ ናቸው ብለናል ሰውየው ፋሪስ ማለት አሁን ኢራን የሚባለው ሀገር ድሮ ፋሪስ ይባል ነበር ፉርስም ይባላል ፋሪስም ይባላል አንድ ነው ያንድ ሀገር ስም እኛ ፋሪስ ይያለን ጥላት ሊወረን ሲከበን የሆነ ምን ቆፍረው ጉድጓድ አለ ያ ጉድጓድ ወደ ውስጥ ጥልቀት ያለው ግመል ወይም ፈረስ ሊዘለው የማይችል እሱን እንቆፍርና ሌላ መግቢያዎች ትናንሽ በሮች እንተውና እነሱን በኬላ መልኩ እንጠብቃለን ይሄንን ነው የምናረገው እኔም ይመስለኝ ይሄ ያዋጣ ይመስለኛል ብሎ ይሄን ሐሳብ سلمان الفارسي سنزروا وكانت خطة حكيمة لم تكن تعرفها العرب قبل ذلك በጣም በጥበብ የተሞላችና ኃይለኛ ኺጣ ነበረች አረቦችም አያውቋትም ነበር ይላል ያንን ተቀበሉና ረሱሉ ወደ ተግባር على ارض الواقع ሊያደርጉ عليه الصلاه والسلام واسرع رسول الله صلى الله عليه وسلم الى تنفيذ هذه الخطه ይሄን የሰልማንን አስተያየት الى حيز الواقع ገቢራዊ ለማድረግ አሁንም ባስቸኳይ ረሱሉ عليه الصلاه والسلام ተቀበሉትና ሐሳቡን فوكل الى كل 10 رجال ان يحفروا من الخندق 40 ذراعا 10 ሆናችሁ 10 ተከፋፍሎ ሱሐቦች 40 ክንድ እንዲቆፈር 10 ሰው 40 ክንድ እንዲቆፍሩ ረሱሉ عليه الصلاه والسلام አዘዙ እንግዲህ በሁሉም መዲና እንዳለ አይደል የተወሰኑ ያው ቀደም እንዳልነው የሚከላከሉባቸው የተፈጥሮ መከላከያዎች አሉ መግቢያ ሌላ መግቢያ ያለበት አካባቢ ነው ረሱሉ عليه الصلاه والسلام እንዲቆፈር ያዘዙት ይናገራል ስለዚህ وقام المسلمون بجد ونشاط يحفرون الخندق ረሱሉ عليه الصلاه والسلام ካዘዟቸው በኋላ 10 ያረጉ አከፋፍለዋቸዋል በጣም በብርታቴና በነሻት خندقን መቆፈር ጀመሩ ይላል ورسول الله صلى الله عليه وسلم يحثهم ረሱሉም عليه الصلاه والسلام ይገፋፏቸዋል እንዲቆፍሩ ያጃግኗቸዋል ويساهمهم في عملهم هذا ማዳፈርና ማጃገን ብቻ ሳይሆን ራሳቸውም አብረው ይሳተፉ ነበር ቆፍሩ ነበር ነው የሚለው ففي البخاري في صحيح الامام البخاري عن سهل بن سعد قال رضي الله عنه كنا مع رسول الله صلى الله عليه وسلم في الخندق خندق አብረን ነበርን ነው የሚሉት ይሄ ሰውዬ ምን ሲጋሪ الصحابه ናቸው ብለናል وهم يحفرون አቅማዳም የደረሱት ትላልቆቹ እና ረሱሉና ሱሐቦቹ ይቆፍራሉ አሉ سهل بن سعد الساعدي ونحن ننقل التراب على اكتادنا እኛ ደግሞ ትናንሽ ልጆች እና ደግሞ ምን እናደርጋለን በትከሻችን የከዛ ከኸንደቅ የሚመጣውና አፈር ያወጡ በቃ ይሰጡናል እሱን ያያዝን እንግዲህ ወደሚደፋበት ቦታ እኛ እንወስድ ነበር ይላል ልጅ ስለነበረ ነው ሰውዬ فقال رسول الله صلى الله عليه وسلم اكتافنا اكتاد معناه ተቀራራቢ ነው ከቲድ ነው ሙፍረዱ አክታድ ጀማው كذلك الكتف واكتاف ይጀማል ሙጀማው الكتف ነው የሚለው እዚህ የትክሻህና የአንገት የሚገናኝበት ቦታ በዚህ እንሸከማው ነበር ማለት ነው فقال رسول الله صلى الله عليه وسلم رسول قالوا اللهم لا عيش الا عيش الاخره فاغفر للمهاجرين والانصار እያሉ ረሱሉ عليه الصلاه والسلام عيش ማለት የአኺራ عيش ነው ዱንያ ያው እንግዲህ ዘዋል ስለምትጠፋ عيش የሚባለው ሐቂቃ በቃ ያለው وان الدار الاخره له الحيوان الى الله سبحانه وتعالى وما هذه الحياه الدنيا الا له ولعب ካለ በኋላ ስለዚህ عيش የሚባለው የአኺራ ነው
ለሙሃጅሮችም ለአንሷሮችም አንተ ወንጀላቸውን ማሩ እያሉ ረሱሉ አለይሂ ሰላቱ ወሰለም ዱዓ ያደርጉ ነበር ይላል። وعن انس ይሄ ከሰህል ኢብኑ ሰዓድ አሳዒዲ የተወራ وعن انس رضي الله عنه خرج رسول الله صلى الله عليه وسلم الى الخندق رسول عليه الصلاه والسلام ወደ خندق ወጡ ይላሉ አነስ ደግሞ ኻዲሙ ረሱልላህ صلى الله عليه وسلم فاذا المهاجرين الى لين نسخه فاذا المهاجرون ነው የሚለው ሐዲሱ في صحيح الامام البخاري አለያልን ነው የቅድሙ 4098ኛ ሐዲስ ያሁኑ ከትሎ ያለ ነው 4099ኛ ሐዲስ فاذا المهاجرون ነው የሚለው እዛ ላይ ሙሃጅሮችና ወልአንሳሩ يحفرون في غداة باردة ሲሄዱ ወደ خندق ረሱሉ አለይሂ ሰላቱ ወሰለም በጣም ብርድ ባለው ጧት ብርዳማ በሆነ ሰዓት እየቆፈሩ አገኟቸው ይላል فلم يكن لهم عبيد يعملون ذلك لهم ባሮች አልነበሯቸውም عبيد عبد جمنو ይሄን የሚሰሩላቸው ቆፍሩ የሚባሉ ባሪያዎች ስላልነበሯቸው ራሳቸው ነበሩ የሚቆፍሩት ይላል فلما راى ما بهم من النصب والجوع በዛ በአንሷሮችም በሙሃጅሮችም ያለውን ነሰብ ማለት ተዓብ ማለት ነው ወዝነ ነው ማዕና ያለውን ድካማቸውን ልፋታቸውን ሲያው ረሃብም ሲያው በሷሃቦቻቸው ላይ قال اللهم ان العيش عيش الاخره فاغفر للانصار والمهاجره ብለው ረሱሉ አለይሂ ሰላቱ ወሰለም ተናገሩ ይላል فقالوا مجيبين له ለሳቸው መልስ ሲሰጡ ደግሞ ሙሃጅርና አንሷሮች ምን አሉ نحن الذين بايعوا محمدا على الجهاد ما بقينا ابدا በማለት መለሷቸው እኛ ሙሐመድን ቃል የገቡት ሰዎች እኛ ነን ጂሃድ በማድረግ እስካለን ህይወታችን እስካለ ድረስ በማለት ጀዋብ ሰጡ ይላል وفيه አሁንም في صحيح الامام البخاري عن البراء بن عازب رضي الله عنهما انه قال رايته صلى الله عليه وسلم ينقل من تراب الخندق حتى وارى عني الغبار جلدة بطنه አፈር ሲነቅሉ አፈር ተሸክመው ሲወስዱ አይቻቸዋለሁኝ ይሄን የሆዳቸውን ቆዳውን አፈሩ እስከሚሸሽገው ድረስ وكان كثير الشعر ሰውነታቸው ላይ ጸጉር ብዙ ነበር ያላቸው ይላል فسمعته يرتجز بكلمات ابن رواحه عبد الله بن رواحه رجز ሲሉ ሰምቻቸዋለሁ ይላሉ البراء وهو ينقل من التراب ويقول اللهم لولا انت ما اهتدينا ولا تصدقنا ولا صلينا አንተ ባትመራንና ባታቀናን ኑሮ አንቀናምም ሶደቃም ማንሰጥ አንሰግድምም ነበር ይላሉ የኢብኑ ረዋሃን አባባል ማለት ነው فانزلا سكينه علينا ركعتان በእኛ ላይ አውርድልን وثبت الاقدام الا قينا ጠላት ጋር ከተገናኘን ደግሞ እንዳንሸሽ ሰባት ስጠን ረሱሉ አለይሂ ሰላቱ ወሰለም ያሸባው በሁሉም ነገር ላይ ምክር ለግሰዋል ጦርነትን በሚመለከት መቼ በመጡ አትበሉ ብለው ላተተመነው ሊቃል አዱ ሲመጡ የምታረጉትን ስለማታውቁ ጥላት መገናኘትን አትመኙ ብለዋል ረሱሉ አለይሂ ሰላቱ ወሰለም ሽቶት ግን አላህ ከተገናኛችሁ ፈይዳ ለቂቱሙም ፈስቡቱ ጥላት ከመጣ በመጣ አትበል ምክንያቱም ሲመጣ ምን እንደሚያጋጥመህ አታውቅም ማለት ከመጣ ግን ምን መሆን አለባችሁ አሉ መርካት አለመሸሽ واعلموا ان الجنه تحت ظلال السيوف الى اخر ما قال الرسول صلى الله عليه وسلم ስለዚህ ከተገናኘን ለኛ ሰባት ስጠን ይሉ ነበር ان الاولى رغبوا علينا وان ارادوا فتنه ابينا ይላሉ ኩፋሮችን በሚመለከት قال ثم يمد بها صوته باخره او باخرها ان الاولى رغبوا علينا وان ارادوا فتنه ابينا رغبوا علينا ميچالال بليلام نسخه يورال بيتو قد بغوا علينا بمالتم يورال ان الاولى قد بغوا علينا وان ارادوا فتنه ابينا بميلو ድምጻቸውን ከፍ ያረጉ ነበር በጣም ይላል قال ثم يمد بها صوته باخرها وفي روايه ان الاولى قد بغوا علينا وان ارادوا فتنه ابينا ይላሉ ይሄንን ሐዲስ እንግዲህ ብዙዎቹ አውርተውታል ሐዲሱም في الصحيح ያለ ነው አንዳንድ ጊዜ መንገድ ሲበዛ ልፋት ሲበዛ አንዳንድ እርትጃዝ ይቻላል ለማለት ማስረጃ ሊሆን ይችላል كان المسلمون يعملون بهذا النشاط በዛ አይነት ምርቃና ይሰሩ ነበር ነው የሚለው وهم يقاسون من شدة الجوع ما يفتت الأكباد ወደ ሐለታቸው ብናይ የሚያጋጥማቸው ረሃብ
በጣም ጉበትን በታትን ረሃብ ይርባቸው ነበር ይላል قال انس كان اهل الخندق يؤتون بملء كف من الشعير فيصنع لهم بإهالة سنخة توضع بين يدي القوم والقوم جياع وهي بشعة في الحلق ولها ريح የሚሉት አነስ ኢብኑ ማሊክ ናቸው አሁንም አህሉል ኸንደቅ እዛ የሚቆፍሩ ሰዎች የኔን ከፍ የሚሞላ ህፃን ናቸው ሂጅራ ሲያደርጉ ረሱል አለይሂ ሰላቱ ሰላም አነስ የ10 አመት ልጅ ናቸው ብለናል ኸንደቅ ስንተኛው አመት ላይ ነው ይያልን ነው አሰብ الخامسة أو الرابعة ወይ 15 ወይ 14 አመት ልጅ ናቸው በዛ ሰዓት አነስ ስለዚህ በእኔ በከፍ ሙሉ በዚህ ሻይፍ ገብስ ይመጣላቸዋል አሉ አህሉ አልኸንደቅ ከዛ ያገብሱ ቅባት ኢሃላ ማለት ቅባት ነው ሰኒኻ ማለት እንደ ቅቤ ያለ ነገር ወይ እንደ ዘይት ሆኖ ሽታው ራሱ ቀየር ያለ ማለት ነው ሰኒኻ ማለት እሱ ይሰራላቸውና ፊታቸው ይቀርብላቸዋል እምናቸው ይደርሳል ያለ እነዛ ሰዎች ያቺ ደግሞ የምትቀርብላቸው ምግብ ሽታዋም ጥሩ አይደለም ጉሮሮ ላይም في الحلق ማይጣፍጥ ምግብ ያሸባባ ይገባም እዚህ ላይ ይቆማል እንደዚህ ነበር ሁኔታቸው ይላሉ ያ ሆኖ ግን ሱብሃንአላህ ዲን ስላላቸው ዲናቸው ኢማናቸው ሙሉ ስለሆነ ወደ ኋላ ይሉም ነበር وقال ابو طلحه የዚህ አነስ አባት ያናቸው ይሄ የኡሙ ሱለይም ባለቤት አነስና አይወልዱም ብለናል የእንጀራ አባት እንለዋለን የእንጀራ አባት ናቸው ለአነስ شكونا الى رسول الله صلى الله عليه وسلم الجوع خندق ላይ በጣም ራበን ብለን ለረሱሉ አለይሂ ሰላቱ ወሰለም ስሞታ ተናገርን ይላል فرفعنا عن بطوننا عن حجر حجر እንግዲህ ሰውየው አሁንኛ አላህ ሆይ በለን የሁሉም ሰው ሆድ ቢታይ ያሸባብ አይታጠፍም እንደውም ከታጠፈም የመስባት ዑክን የሚባላል እሱ ነው የሚገኘው እነሱ የሚበሉት የለም ባዶ ሆኖ እንደዚህ ታጥቋል ያ የሚታጠፈው ባዶ ሆኖ ወደ ውስጥ የሚገባው ድንጋይ ከላይ ስታስርበት ይደግፋል ስለዚህ እንደዛ ርቦን ድንጋይ አስረን እዚህ ላይ ይሄው ርቦን ብለን አንዳንድ ድንጋይ ነው ያሰርነው ብናሳይ ረሱሉ አለይሂ ሰላቱ ወሰለም لا حول ولا قوه الا بالله فرفع رسول الله صلى الله عليه وسلم عن حجرين እነሱ አንዳስተርን ሲሉ ረሱሉ ከነሱ ጠንቶባቸው ደግሞ ሁለት ታስረዋል በዚህም በዚህ በዚህ አይነት መልኩ ነው ያሸባብ ሱሐቦች ዲንን ወደኛ ያደረሱ እነዚህ አይነት ሰዎች ረዲየላሁ ዐንሁም በማለትና ፈለጋቸውን በመከተል በደል ሌላ ውስጥ ይገባል ሰው አላህ Subhanahu Wa Ta'ala ያጠመመው ሰው ማንም ሊመራው አይችልም ያሰብ እንደ አይነት ሱሐቦች አሁን የመጡ ከነሱ በኋላ የሚያከፍሯቸው የሚወነጅሏቸው ሰዎች አሉ ስለዚህ መጠንቀቅ ያስፈልጋል በተዓብ ነው ያደረሱት ይሄንዲን ወደ ከሳቸው በኋላ ወዳለው ወደ አጥባዕ ታቢዒን ታይ وبهذه المناسبه በዚች አጋጣሚ ይላል في حفر الخندق وقعت اثناء حفر الخندق آيات من اعلام النبوة ብዙ ተአምሮች የረሱሉ አለይሂ ሰላቱ ወሰለም ሙዕጂዛዎች ታይተዋል ይላል رأى جابر ابن عبد الله في النبي صلى الله عليه وسلم خمصا شديدا جابر مطنا رسولنا عليه الصلاه والسلام ሲያዋቸው በጣም ኃይለኛ ራብ አዩ ፊታቸው ላይ የራበው ሰው ይለያል ያሸባል ስለዚህ ጃቢር ኢብኑ አብዱላህ አንሳሪ ናቸው ብለናል ረሱሉላህ አለይሂ ሰላቱ ወሰለም በጣም ርቧቸው ሲያው فذبح بهيمه ቤቱ ሄደና በሃይማ ተስጊር በሂም ትንሽ ግልገል አረደ وطحنت امراته صاعا من شعير ባለቤቱ ደግሞ አንድ ቁና ገብስ ፈጨች በዛ ጊዜ በእጅ ነው የሚፈጨው ሷ ማለት በዛ አራት የሚሆን ነው ብለናል አንድ ሷ የሚባል ثم التمس من رسول الله صلى الله عليه وسلم كرسول فلج جابر سرا بمسطر ان ياتي في نفر من اصحابه توسنوا ስድስት ሱሐቦች ሊይዙ ይዘው ሊመጡ ማለት ነው فقام النبي صلى الله عليه وسلم بجميع اهل الخندق وهم الف የታረደችው ትንሽ ግልገል ናት ያሸባብ የተፈጨው አንድ ቁና ገብስ ነው እሷ ደግሞ መክረዋለች ባለቤቱ እንዳታሳፍረኝ ብዙ ሰው ይዘመተ ያለውን ታቃለህ እኛ ከነሱ እንሻላለን ብለን እንጂ እኛ ኑሮን አይደለም ረሱሉንና የጠናባቸውን ሰዎች ቤታቸው ምንም የሌላቸውን ትንሽ ሰዎች ይዘና ብዙ ሰው ይዘመተ
እንዳታሳፍረኝ ብላው ነበር እዛ ያመጣውም ይሆናል ቂሳውን ሌላ ቦታ አለ ሐዲስ እሱም እንደተባለው መሰረት ሄዶ በተባለው ሚስቱ ባዘዘችው መሰረት ሹካ አለ ለረሱሉ አለይሂ ሰላቱ ወሰለም እንደ አይነት ትንሽ ግልገልናት ያረድኳት አንድ ቁና ገብስ ተፈይቷል እሷ እየተቀቀለኝ ነው ጨቅላይቱ ወይም ግልገሊቱ ጥና የጠናባቸውን ሰዎች ያዙና እንሄድ ምሳን ብላ ይላል ረሱሉ አለይሂ ሰላቱ ወሰለም صح على اهل الخندق او باهل الخندق ان جابرا صنع لنا طعامنا واوجوا استغاب جابر ወንድማችሁ ምግብ አዘጋጅቷል ሃያ እንሄድ ብለው ሺህ ሰው አስከተለው ሊሄዱ ነው አጀባ وهم كم አልፉን አንድ ሺህ ይሆናሉ አለ فاكلوا من ذلك الطعام وشبعوا ከዛች ካንዲት ግልገልና ካንዲ ቁና ገብስ በልተው አሽው ሁሉ ጠገቡ ይላል وبقيت برمه اللحم تغط به كما هي እየፈላች እንዳለ ሳይጎል ማለት ነው ቡርማ ማለት በርሚል ይያሉ ይፈስራሉ ድስትም ልትለው ትችላለህ አልሙሂም ስጋው የሚቀቀልበት እቃ ቡርማ ይባላል وبقي العجين يخبز كما هو እየተጋገረ እንዳለ ሳይጎል ቀረ ይላል ቡኻሪ ሁለተኛ 588 589 መስደር ሲጠቁም ማለት ነው ሶሂህ ضعيف ነው እንደ በሶሂህ በረጅሙ ሲወራ ረሱሉ አለይሂ ሰላቱ ወሰለም ጃቢር መጥቶ ሲነግራቸው ሂድና መጣለው አሉሳቸው ንገራት አሉ ሴትዮዋ ድስት እንዳታወርድ ጉልቻ ይባላል ድስት የሚጣልበት አሸባ አሁን ሌላ ነገር መጥቷል ድሮ ድንጋይ ላይ ነው 3 ድንጋይ ነው የሚደረገው እዛ ላይ ነው የሚጣደው ድስቱ ስለዚህ አሁን ሌላ ነገር ስለመጣ ያውም ቢሆን በዛው አይነት ቅርጽ ነው የሚሰራው አሸባ ድስቱ ማረፊያ ያስፈልገዋል አሁን በሲሊንደርም ስራው በስቶቭም ስራው በምንም ስራው ድስት ዝም ብሎ አይቀመጥም የሚያስቀምጠው ነገር ያስፈልጋል ድንጋይ ላይሆን ይችላል ድንጋዩን ይተካል ድንጋዩን ነው የሚወክለው አላ ኩል الأحوال እንዳይወርዳሉ ረሱሉ አለይሂ ሰላቱ ወሰለም ድስቶ እንዳትወርድ ከሳት ላይ ምጣዱ የሚጋገርበትም እንዳለ ይጋገራሉ ረሱሉ አለይሂ ሰላቱ ወሰለም አንድ ሺህ ሰው ያንጋጉ ሲመጡ ያቺ ሴትዮ መግቢያ ጠፋት ነግሬ ሲያበቃ እንዳታሳፈረኝ እንዳታዋርደኝ አላልኩህም ወይ ይሄው ረሱሉ አለይሂ ሰላቱ ወሰለም ያገር ሰው ይዘው መጡ ቦታ እንኳን አይበቃቸውም እንኳን ምግብ ልትል ነው እሷ መግቢያ ራሱ ቦታ ያገኙ አሸረተን ነው የገቡት የሚባለው አሸራ ይጥራሉ 10 ባንድ እኔ ያልሽንኝን አድርሻለሁ ለረሱሉ በሚስጥር ነው የተናገርኩት ትንሽ ሰዎች ይዘው ይምጡ ነው ያልኩት ፈረሱሉላህ ሰለላሁ ዐለይሂ ወሰለም አለ እኔ የተላኩትን አድርሻለሁ እሳቸው ያውቃሉ አለ ጃቢር ኢብኑ አብዱላህ ሙዕጂዛቸውን ስለሚያው ስለዚህ ካንዲት በሂማ ወይም በሃይማ እና ካንዲ ሷ ሸዒር ያ ሁሉ ሰው ጠግቦ እንደውም ስጋውም እንዳለ አጅኑም ሊጡም እንዳለ ተረፈ ይላል አንድ معجزة يهني آية بمناسبة الخندق وجاءت أخت النعمان بن بشير النعمان بن بشير رضي الله عنهما أول مولود للأنصار بعد الهجرة بلنا يساتشو هتمتاتش بحفنة من تمر عند فن تمر الزا إلى الخندق ودى خندق متاتش ليتغدى به أبوه وخاله የአንዑማን ኢብኑ በሽር አባት ማን ናቸው በሽር ኢብኑ ሰዒድ ይባላሉ ብለናል እሳቸው እንዲበሉት ምሳል ይበሉት ማለት ነው እና ኻሉሁ ኻሉ ኑዕማን የኑዕማን ኢብኑ በሽር እናት የአብዱላህ ኢብኑ ረዋሃ እህት ናቸው ይባላል እህት ናት ስለዚህ አብዱላህ ኢብኑ ረዋሃ ለኑዕማን ኢብኑ በሽር ምኑ ይሆናል ኻሉሁ አፉ ኡሚ ለሰዒድ ኢብኑ በሽር እና ለኢብኑ ረዋሃ ለሁለት ሰዎች ያሸባብ አንድ ፍኝ ተምር ለሁለት ሰዎች ምሳ ተብሎ ተላክ ያ ኑዕማን ኢብኑ በሽር እህት ይዛው መጣች በሽር ኢብኑ ሰዒድና አብዱላህ ኢብኑ ረዋሃ እንዲበሉ فمرت برسول الله صلى الله عليه وسلم ያንን ይዛ በረሱሉ ባሉበት አለፈች فطلب منها التمر من ይዘሽ ነው ስትባል ተምር ነው አንቺ ተባለች ያሽውን ተምር አንቺው وبدده فوق ثوب ጨርቅ አንጥፉ አሉና እዛ ተነጠፈ ጨርቅ ላይ በተኑት ያንን ተምር በደደው ማለት ፈረቀው
ثم دعا أهل الخندق كذا خندق ያሉትን እንዳሉ ቅድም ቁጥራቸውን አሳልፈናል ተጣሩ ረሱሉ አለይሂ ሰላቱ ወሰለም فجعلوا يأكلون منه እዛ ጨርቅ ላይ ካለው ተምር ይበሉ ጀመር وجعل التمر يزيد ተምሩ ይጨምራል حتى صدر أهل الخندق عنه ሁላቸውም በልተው እስከሚመለሱ ድረስ وإنه يسقط من أطراف الثوب ተጨርቆቹ ጫፍና ጫፍ ሞልቶ ማለት ነው ይንጠበጠባል ይላል ይሄ በሲረት ኢብኑ ሂሻም ሁለተኛ 218 ገጽ ላይ ይገኛል ይላል ሰነዱን አልዘከረም የቅድሙ የጃቢር الصحيح ያለ ሐዲስ ነው ብለናል ይሄ ሁለት ሙዕጂዛ አገኘ واعظم من هذين ከዚህ ደግሞ ከሁለቱ የበለጠ ما رواه البخاري عن جابر بخاري كجابر بسنده المتصل الى جابر ያወራው ሐዲስ አለ قال ان يوم خندق نحفر خندق ላይ እየቆፈርን ይያለ ይላሉ ጃብር فعرضت كديه شديده ትልቅ ወይም የበረታች የሆነ ቋጢ ኩድያ ማለት እሷ ግልጽ ሆነችልን ይላል ከመሬቱ ምንም لا تؤثر عليها المعاويل ይላል በሌላ ሪዋያ ይሄ መዶሻ የሚባለው የሚመታበት እሱ ሊመታት አይችልም የሆነ ለንጣ ነገር እሷን አጋጠመችን ይላል فجاء النبي صلى الله عليه وسلم ወደ ረሱሉ ሰሃቦች መጡና فقالوا هذه كدية عرضت في الخندق ይሄ ቋጥኝ ነው خندق ላይ ለኛ ግልጽ ሆኖልን አልቆፈርን ብሏል ብለው ስሞታ ለረሱሉ አለይሂ ሰላቱ ሰላም አቀረቡ ይላል فقال انا نازل እኔ መጣለሁኝ እኔ ራሴ ነኛችን ኩዲያ መቆፍራት ሊሉን ثم قام وبطنه معصوب بحجر አሁንም ሆዳቸው ከራብ የተነሳ ድንጋይ አስረውበታል ነው የሚለው ولبثنا ثلاثه لا نذوق ذواقا ምንም ሳንቀምስ 3 ቀን ዘግይተን ቆይተናል ነው የሚሉት ጃቢር فاخذ النبي صلى الله عليه وسلم المعول مدوشاون رسول عليه الصلاه والسلام يازنا فضرب متت الى ያንን ኩዲያውን فعاد كثيبا اهيل او اهيل يا እንቢ ብሎ የነበረ ቋጥኝ አሸዋያ ተበታተነ አሸዋ ሆኖ ተመለሰ ይላል አይሷረ ረምለን لا يتماسك كثيبا اهيل واهيم ማለት ረምል አሸዋ ሆኖ ተመለሰ መያያዝ አቅም የሌለው ሆኖ ተበታተነ በማለት ጃቢር ያወራሉ ረሱሉ አለይሂ ሰላቱ ወሰለም ይሄን አድርገዋል ሶስት ሙዕጂዛዎች ይሄም ቡኻሪ ላይ ሁለተኛ 588 ይላል ቂሷው እንግዲህ አንድ ጊዜ ሲመቱ የሆነ የተወሰነው ያው መጨረሻ ላይ ከሲበን አህየም ወይ አህየል ሆኗል ግን እንደዛ አኳሃኑ በሶስት ደረጃ ነው ይላሉ ያበራም ነበር ረሱሉ አለይሂ ሰላቱ ወሰለም ሲያበራ ያሉት ነገር አለ ካመጣዝ ላይ እናያለን وقال البراء قدم ያሳለፍነው የጃቢር ነው አሁን البراء ابن عازب لما كان يوم الخندق لما حصل يوم الخندق كان انتعمال النار عرضت لنا في بعد الخندق صخرة قاطين ይላል قدم ኩዲያ لا تأخذ منها المعاويل መዶሻዎች ምንም ሊያረጓት ምንም ለዛ ላይ ተአሲር ሊያረጉ ማይችሉ فاشتكينا ذلك لرسول الله صلى الله عليه وسلم እንደ አይነት አጋጣሚ ያገኘን ብለን ስሞታ ለረሱሉ ተናገርን ይላል فجاءتن الى لين فجاءنا واخذ المعول تاوا ያስፈልግም እንደገና ደግሞ ሃው ማያስፈልግ فجاء واخذ المعول مطنا ያንን መዶሻውን ስጡኛሉ ወሰዱ فقال بسم الله قالوا ثم ضرب ضربا بسم الله ብለው አንዴ መጡ አንድ መት وقال الله اكبر اعطيت مفاتيح الشام አንዴ ከመጡ በኋላ አላሁ አክበር አሉና የሻምን መፋቲሖች ቁልፎች ተሰጠው ነው የሚሉት والله اني لا انظر قصورها الحمراء الساعه ቀያይ ህንጻዎች አሏት እነሱን አሁን ባለሁበት ሰዓት አያለሁኝ የኔ ሃይማኖት እዛ ይደርሳል ማለታቸው ነው እስልምና ثم ضرب الثانيه فقطع اخر ሁለተኛ ሲመቱ ደግሞ ሌላ የተወሰነውን ቆረጡ فقال الله اكبر اعطيت فارس والله اني لابصر قصر المدائن الابيض الان እንግዲህ በዛ ሰዓት ቤቱል አብየድ የሚባል ነበር ማለት ነው ፋሪስ ኢራን አካባቢ እሱን ነጩን ህንጻ አሁን እኔ አየዋለሁኝ ብለው
رسول عليه الصلاة والسلام تناقروا ثم ضرب الثالثة فقال بسم الله فقطع بقية الحجر يقرون عند ሶስተኛው ቀርቷል እሱን ቆረጡት فقال الله أكبر أعطيت مفاتيح اليمن والله إني لأبصر أبواب صنعاء من مكاني አሁን አለሁበት ቦታ ሆኜ የሰንዓን በሮች ያለው ነው የሚሉት ሰንዓ ማለት የየመን ርዕሰ ከተማ ስለዚህ ሱነን النسائي ሁለተኛ 54 وأحمد في المسند አራተኛ 303 واللفظ ليس للنسائي إلال وفيه عن رجل من الصحابة طيب على كل الأحوال بسوست አይነት ምት ያቺን ሶኽራ ወይም ኩዲያ እንደለለች አለ ረሱሉ አለይሂ ሰላቱ ወሰለም እዚህ ላይ ነው ሙናፊቆቹ ይሄን የሰሙ ጊዜ ጨንቋቸው ለሽንት ቤት ለመውጣት ተጣበን መዳይንንና ሻምንና ፋሪስን የመንን ተከፈተልኝ ይላል ይያሉ መሐመድ እንደዚህ ይላል ይያሉ ሲስቁ ሲሳለቁ ነበር ላኪን አላህ Subhanahu Wa Ta'ala ፈተሐ عليهم ቂያዳዎች በጣም አመራር ብቃት ያላቸው አመራሮች አፍርተው ስለሆነ ረሱሉ አለይሂ ሰላቱ ወሰለም ወደ አኺራ ይሄዱት በሳቸው ጊዜ እንኳን ባይከፈት ሻም አብዛኛው ኢራቅ አብዛኛው በዑመር ኺላፋ فتح ተከፍቷል ብለናል የቀረው ደግሞ በዑስማን ኺላፋ ኢላ አፍሪቂያ በዑስማን ኺላፋ ተከፈተ እንላለን ስለዚህ ረሱሉ አለይሂ ሰላቱ ወሰለም የተወሰኑ ሙዕጂዛዎች خندق ላይ ታይተዋል በማለት ይዘግባሉ የሰውዬ ወራው ابن اسحاق مثل ذلك عن سلمان الفارسي رضي الله عنه كسلمان الفارسي ابن اسحاق ያወሩታል ይሄንን አልበራ ابن عازب ያወሩትን የሚመስል ابن هشام ሁለተኛ ሙጀለድ 219 ገጽ ማየት ይቻላል ይላል طيب ساعتها سنتون طيب نكتفي بهذا والله سبحانه وتعالى أعلم صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته